ለተጠየቀው ጥያቄ ኬስትሪን ምላሽ ይዘን መተናል። ፉቲንጉ ባይቀበርና ኢምቤድ ባይደረግና ፉቲንጉ ኤክስፖዝ ቢደረግ ምን ሀፕን ያደርጋል የሚል ነበረ። አንደኛው ቤሪንግ ካፓሲቲውን ወይም የመሸከም አቅሙን እያጣ ይመጣል። ሁለተኛ ፉቲንጉ ፉሊ ሶይል ሬዚስተንስን ሞቢላይዝ ማድረግ አይችልም። ሌላው ኢፌክቲቭ ቤሪንግ ካፓሲቲ ሪዲዩስ ያደርጋል። ሌላው ደግሞ ሪስክ ኦፍ አን ኢቭን ሎድ ትራንስፈር ኢንክሪዝስ፣ ወጥ ያልሆነ ጫና እየጨመረ ይመጣል ማለት ነው። እየተንሰራፋ ይመጣል። ከአንደኛው ኤጅ ሌላኛው ኤጅ የተለያየ አይነት ሎድ ይኖራል ማለት። ሌላው አጀሰንት soil can be eroded or softened which leads to uneven settlement። ይህ ማለት በአቅራቢያው ያለ አፈር ሊሸረሸር ይችላል። ስለዚህ ይህም ደግሞ uneven settlementን ወይም ደግሞ ወጥ ያልሆነን መዝቀጥ ሊያመጣ ይችላል ማለት ነው። ምክንያቱም ሁሉም ፉቲንግ ሴትልመንት ይኖራቸዋል፣ ካልኩሌት ይደረጋል ዲዛይን ከመደረጉ በፊት። ስለዚህ ይህም ደግሞ uneven እየሆነ ይመጣል። ሞር uneven እየሆነ በመጣ ቁጥር ደግሞ ስትራክቸራል ክራክስ ያጋጥሙናል ማለት እና የኮለን መንጋደል ምናምን ሊያጋጥመን ይችላል። ሌላው ደግሞ ላክ ኦፍ ላተራል ሰፖርት የጎንዮሽ ድጋፍ እያጣ ይመጣል ማለት ነው። በአፈር ቢቀበር ግን ሙሉ በሙሉ ተሸፍኖ ስላለ ላተራሊ ሪሌቲቭሊ የተሻለ ሰፖርት ይኖረዋል። ሌላው ደግሞ ሬን ዋተር ራን ኦፍ ነው። በዝናብ ውሃ ሊሸረሸር ይችላል ቦታው። ሌላኛው ደግሞ ቴምፕሬቸር ቫሪዬሽን ሊያጋጥመው ይችላል። ውጭ ኤክስፖዝድ ስላለ ሊሰነጣጠቅ ይችላል ማለት ነው በሙቀት መጨመርና መቀነስ። ለእነዚህና መሰል ኮንቴንቶች ቴሌግራም ቻናል ዩዘር ኔም አስቀምጥላችኋለሁ።